ጦርነቱ ላይ የኒውክሌር ሽታ መሽተት ጀምሯል። ኪም ጆንግ ኡን ካለው የጦር መሳሪያ ብዛት የተነሳ የሚዋጋበት ሜዳ ሲናፍቀው የቆየ ቢመስልም አሁን ግን ዓለምን ክው ያደረገ አስደንጋጭ መግለጫ ሰጥቷል። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን በይፋ ቀላቀላለሁ ሲል ቀይ መስመሩን አስምሯል። የውጊያ ጥማቱንም ሊያረካ የቋመጠ ይመስላል። በኢራን ምድር ባሉ ዜጎቼ ላይ ጉዳት ከደረሰ ያለምንም ቅድመ ሁኔታ ወደ ጦርነት እገባለሁ ያለው ኪም የኒውክሌር አዝራሩ ላይ እጁን አሳርፏል። የፒዮንግያንግ ቁጣ ለኢራን የጀርባ አጥንት ሲሆን ለአሜሪካና አጋሮቿ ግን የሌሊት ቅዠት ሆኖባቸዋል። ነገር ግን ኪም በቁም ነገሩ ነው ወይስ እንደተለመደው ለፉከራ? የኪም ጦርነቱን መቀላቀል ምን ሊያስከትል ይችላል? ዓለም በሁለት ጎራ፣ የኪም ጆንጉን ገዳይ ሚሳኤልና የፈረንሳይ ራፋል ጄቶች። ዓለማችን አሁን ከጦርነት ጎራ አልፋ ወደ አስፈሪ ደረጃ ተሸጋግራለች። በምስራቅ ኪም ጆንግ ኡን ሲዝቱ፣ በምዕራብ ደግሞ ፈረንሳይ ለለየለት ጦርነት ዝግጁ መሆኗን አውጃለች። የዓለም ጦርነት አሰላለፍ አሁን በይፋ ተቀይሯል። የሰሜን ኮሪያው መሪ ኪም ጆንግ ኡን ጣልቃ በመግባት እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ ይበቃናል ሲሉ ታይቶ የማይታወቅ ማስጠንቀቂያ ሰጥተዋል። በሌላ በኩል ፈረንሳይ ለተባበሩት አረብ ኤሚሬትስ ያላትን የጥበቃ ቁርጠኝነት አረጋግጣለች። ኤሚሬትስ ከተነካች ዝም አንልም ያለው የፈረንሳይ መከላከያ ሚኒስቴር ዘመናዊ የራፋል ተዋጊ ጀቶችና 900 ወታደሮችን በኤሚሬትስ ዝግጁ አድርጓል። አንዱ ሊያጠፋ ሲዝት ሌላው ጥበቃውን አጠናክሯል። ሀያላኑ ሀገራት በዚህ ደረጃ ጦርነቱ ውስጥ መግባታቸው ለዓለማችን ምን ትርጉም ይኖረዋል? ኢራን አሁንም እየተኮሰች ወደ ቱርክ ደርሳለች። ከኢራን ተተኩሶ ወደ ቱርክ አየር ክልል ሲምዘገዘግ የነበረው ባለስቲክ ሚሳኤል በምስራቃዊ ሜዲትራኒያን በሚገኘው የኔቶ የአየር መከላከያ ተመቶ እንደወደቀ ስካይ ኒውስ ዘግቧል። የቱርክ መከላከያ ሚኒስቴር ግዛቴንና ዜጎቼን ለመጠበቅ ሙሉ አቅሙ አለኝ፣ ለማንኛውም ጥቃት ምላሽ የመስጠት መብታችን የተጠበቀ ነው ሲል ለቴህራን ጠንካራ ማስጠንቀቂያ ሰጥቷል። ኔቶ በይፋ ጣልቃ መግባቱ ግጭቱን ወደ ዓለም አቀፍ ደረጃ አሸጋግሮታል። ይህ ጦርነት ስያሜ ሰጠውም እንጂ ሶስተኛው የዓለም ጦርነት ማለት እንችል ይሆን? ቱርክስ ምን አይነት እርምጃ የምትወስድ? ዓለማችን ወደ ሶስተኛው የዓለም ጦርነት እያመራች ይሆን? የአሜሪካና የኢራን ግጭት አሁን 13 ሀገራትን ወደ እሳቱ ጎትቶ አስገብቷል። ትናንት ለመጀመሪያ ጊዜ ጦርነቱ የአውሮፓን ምድር ረግጧል። ኢራን በቆጵሮስ ወይም ሲፕረስ በሚገኙ የዩናይትድ ኪንግደም የጦር ሰፈሮች ላይ በፈጸመችው ጥቃት ጦርነቱ በይፋ ወደ አውሮፓ ተሻግሯል። በምላሹም ዩናይትድ ኪንግደም አሜሪካ የኢራንን ሚሳኤሎች ለማውደም የጦር ሰፈሮቿን እንድትጠቀም ፈቅዳለች። የአውሮፓ ህብረትም በአንዱ ላይ የተሰነዘረ ጥቃት በሁላችንም ላይ ነው በሚል በጋራ ለመቆም እየተዘጋጀ ነው። ሊባኖስ በሄዝቦላ በኩል በእስራኤል ላይ ጥቃት በመክፈቷ ወደ ጦርነቱ ገብታለች። የዓለምን 20% ጋዝ የምታቀርበው ኳታርና የሳውዲ አረቢያ ግዙፍ የነዳጅ ማጣሪያዎች በመመታታቸው ስራ አቁመዋል። ይሄ ማለት በቅርቡ የነዳጅና የሸቀጦች ዋጋ በዓለም ዙሪያ ሰማይ ሊነካ ይችላል ማለት ነው። ኔቶ ኢራን ለአውሮፓ ስጋት መሆኗን ቢገልጽም ለጊዜው ጦርነቱን በአሜሪካና በእስራኤል መሪነት እንዲቀጥል በመተው ከቀጥታ ተሳትፎ ታቅቧል። ታዲያ ይህ ቀውስ ወዴት የሚያመራ ይመስላችኋል? ጦርነቱ በኢኮኖሚያችን ላይ የሚያመጣው ጫናስ ምን ሊሆን ይችላል?